ሰላምና ጤና በያላችሁበት ይሁን። የመከላከያ ሰራዊት ዩቲዩብ ቻናል ተከታታዮቻችን ወቅታዊ ሰራዊታችንን የተመለከቱ መረጃዎችን አደርሳችኋለሁ። አብራችሁን ቆዩ። ኢትዮጵያ የሰላም ማስከበር ሚናውን አዘምና ለመቀጠል ከመቼም ጊዜ በላይ ቁርጠኛ መሆኗን የመከላከያ ሚኒስትሯ አስታወቁ። በኢፌዴሪ የመከላከያ ሚኒስትር ክብርት ኢንጂነር አይሻ መሐመድ የተመራው ልዑካን ቡድን በጀርመን በርሊን እየተካሄደ ባለው የተባበሩት መንግስታት የሰላም ማስከበር ሚኒስትሮች ስብሰባ ላይ በመካፈል ላይ ይገኛል። ስብሰባው የተባበሩት መንግስታት ድርጅት የሰላም ማስከበር ተግባራትንና አፈጻጸሞችን፣ የአቅም ክፍተቶችና በተልዕኮ ውጤታማነት ላይ ያተኮረ ሪፎርሞችን በተመለከተ ጥልቅ ውይይት የሚያካሂድበት ነው። በስብሰባው ላይ ንግግር ያደረጉት የመከላከያ ሚኒስትሯ ኢንጂነር አይሻ መሐመድ ኢትዮጵያ ለዓለም አቀፍ ሰላምና ደህንነት ያላትን ዘመናት የተሻገረ ቁርጠኝነት በማረጋገጥ በሰላም ማስከበር ስራዎች ተሳትፏን አዘምናና አጠናክራ ለመቀጠል ሁሌም ዝግጁ መሆኗን አስታውቀዋል። ሚኒስትሯ አያይዘውም በአሁኑ ወቅት በዓለም አቀፍ የሰላም ማስከበር ተግባራት የፋይናንስ ድጋፍ መቀነስ፣ የሰላም ማስከበር የአፈጻጸም ጥራትና ታማኝነት መጓደል እንዲሁም ሰላም ማስከበር የሚካሄድባቸው አገራት እንደ ባለድርሻ አካላት ተሳትፏቸውን አለማጉላት ችግሮች አንጽኦት እንዲሰጣቸው ጠይቀዋል። ኢትዮጵያውያን በዓለም አቀፍ የሰላም ማስከበር ተልዕኮ በጥሩ ስነ ምግባር በቁርጠኝነትና ሙያዊ ብቃታቸውን በማስመስከር ብሎም ከህዝብ ጋር ከፍተኛ ትስስር በመፍጠር ግዳጃቸውን በመፈጸም ረገድ አኩሪ ስም አትርፈዋል ያሉት ሚኒስትሯ ሀገራቸው የሰላም ማስከበር ተልዕኮን ከተቀላቀለችበት ጊዜ አንስቶ ቀዳሚ አስተዋጽኦ እያበረከተች ያለች መሆኗን ገልጸው በቀጣይም ይህንን ወደ ተሻለ ደረጃ ለማሳደግ የሚያስችሉ ስራዎችን እየሰራች ትገኛለችም ብለዋል። በዓለም አቀፍ የሰላም ማስከበር ተልዕኮዎች ቁጥራቸው ቀላል የማይባል ሴት ሰላም አስከባሪዎችን በማሰማራቷና በውጤታማነቷም ኩራት ይሰማታል ሲሉ ገልጸዋል። ከዚህ ጋር በተያያዘ ሚኒስትሯ በስብሰባ ላይ የተካፈሉ ከሚገኙ የእንግሊዝ ልዑካን ቡድን መሪና የፓርላማ ለታጠቁ ኃይሎች የመንግስት ጸሐፊ ከሆኑት ሚስተር ሊክ ፖላርድ ጋር በጋራ ጉዳዮች ላይ መክረዋል። በስብሰባው ኢትዮጵያን ጨምሮ ሌሎች የተመድ አባል ሀገራት በቀጣይ ለተመድ የሰላም ማስከበር ተልዕኮ ቃል እንደሚገቡም ይጠበቃል። በደቡብ ወሎ ዞን መሀል ሳይንት ወረዳ የጽንፈኛ ቡድን አባላት ወደ ሰላም እየተመለሱ ነው። የሰሜን ምስራቅ እዝ ኮር አዛዥ ብርጋዴር ጀነራል ዘውዱ ሰጣርጌ በተሳሳተ ትርክት ቀደም ሲል ከጽንፈኛ ቡድን ተቀላቅለው የነበሩ አባላትን ሰራዊቱ ከአካባቢው የሀገር ሽማግሌዎች፣ ከሃይማኖት አባቶችና ከወረዳው የጸጥታ መዋቅር ጋር ሆኖ ባደረገው ጥረት ወደ ሰላማዊ ህይወታቸው መመለስ ተችሏል ብለዋል። በህገ ወጥ ቡድኑ የሚደረጉ ዝርፊያና እገታዎች የማህበረሰቡን ኢኮኖሚ ከማዳከም ውጪ ፋይዳ የሌላቸው መሆኑን የገለጹት ጀነራል መኮንኑ ማህበረሰቡ ከዚያ አጸያፊ ድርጊት ራሱን እንዲጠብቅ አሳስበው ሰራዊቱ የማህበረሰቡን ሰላም ለማስከበር የሰላም ጥሪውን ባልተቀበሉ ቡድኖች ላይ የሚወስደውን እርምጃም አጠናክሮ ይቀጥላል ብለዋል። የጽንፈኛ ቡድን አባል ጫላ ኃይሉ በተሳሳተ ቅስቀሳ ለህገወጥ ቡድኑ መጠቀሚያ ሆኖ እንደነበርና መንግስት ያስተላለፈውን የምህረት ጥሪ ተቀብሎ የተመለሰ ሲሆን የህዝቡን ስቃይና እንግልት ለማቃለል ብቸኛው መፍትሄ ሰላም በመሆኑ ሌሎችም የሱን ተሞክሮ በመውሰድ ወደ ቀደመ ማንነታቸው እንዲመለሱም ጥሪ ቀርቧል። የቡድኑ አባላትም የሰላም ጥሪውን ተቀብለው ወደ ሰላማዊ ህይወታቸው ሲመለሱ ሰራዊቱ ያለምንም ጥላቻ ስለተቀበላቸው አመስግነው በቀጣይም ከሰራዊቱና ከወረዳው የጸጥታ መዋቅር ጋር በመተባበር የበደሉትን ህዝብ ለመካስ ዝግጁ መሆናቸውንም አብራርተዋል። የጥፋት ተልዕኮ ለመፈጸም በ9 ጀልባ ተጭኖ የመጣው የጽንፈኛ ቡድን ተደመሰሰ። የጥፋት ተልዕኮ ለመፈጸም በ9 ጀልባ ተጭኖ የመጣው የጽንፈኛ ቡድን በሰሜን ምዕራብ እዝ ክፍለ ጦር ተደምስሷል። ከደቡብ ጎንደር አቅጣጫ ተሰባስበው በጣና ሐይቅ በጀልባ ተጭኖ ሰሜን ጎጃም አቸፈር አዋሳኝ ማዕከላዊ ጎንደር አለፋ ወረዳ አቻማንጉር ቀበሌ ልዩ ቦታው አህያ ጫንቃ በተባለ ስፍራ የጥፋት ተልዕኮ ለመፈጸም በ9 ጀልባ ተጭኖ የመጣው ጽንፈኛው ኃይል ሙሉ ለሙሉ መደምሰሱን በሰሜን ምዕራብ እዝ የክፍለ ጦር አዛዡ ሌተናል ኮሎኔል ካሳው አስማረ ተናግረዋል። የሰላም አማራጩን ወደ ጎን በመተው ቀጠናውን የብጥብጥና የትርምስ ለማድረግ ከተለያዩ ቦታዎች ተሰባስበው በመጣው የጸረ ሰላም ኃይል ላይ በተደረገው የተቀናጀ የመረጃ ክትትል በሰሜን ምዕራብ እዝ አናብስት የማያዳግም እርምጃ ተወስዶበታልም ብለዋል። ሌተናል ኮሎኔል ካሳው አስማራ አክለውም እንደገለጹት በተወሰደው እርምጃም 41 የጽንፈኛው ኃይልን በመደምሰስ 20 ቁስለኛና 1 ምርኮኛ መሆኑንም ተናግረዋል። ሰራዊቱ በወሰደው የማያዳግም እርምጃ ጽንፈኛው ኃይል ሙትና ቁስለኛ ከመሆኑን ባሻገር 2 ብሬን 3 ጎራሽ 12 ክላሽ 4 ቃታ መሳሪያና ትጥቅ በሰራዊታችን መማረኩንም ገልጸዋል። ከጥፋት ተልዕኮ ሊቆጠብ ያልቻለው ይህ ጽንፈኛው ኃይል ሰራዊቱ በወሰደው ፈጣን እርምጃ በመጣበት እንዳይመለስ ተደርጓል ያሉት ደግሞ የሬጅመንቱ አዛዥ መቶ አለቃ ሸጋው ሻንቆ በጽንፈኛው ኃይል ርዝራዦች ላይ የምንወስደው እርምጃ ተጠናክሮ ይቀጥላልም ብለዋል። የተወደዳችሁ የዩቲዩብ ቻናላችን ተከታታዮች ወቅታዊ ሰራዊታችንን የተመለከቱ መረጃዎቻችን እነኚህን ይመስሉ ነበር። ለቻናላችን አዲስ ሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በያላችሁበት መልካም ጊዜ